እግዚአብሔር በቅዱሳን መላእክቱ ቅዱስ 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 አሸናፊ እግዚአብሔር እየተባለ የሚመሰገን የልዑላን ሁሉ ልዑል የኃያላን ሁሉ ኃያል የአማልክቶች ሁሉ አምላክ የሆነው የሁላችን አባትና አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ክቡር ቄሰ ገበዝ ብርሃኑ ኃይሌ ደብራችን ቄሰ ገበዝ አኀው ዲያቆናት፣ በዛሬው ማለዳ በዚህ ቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ንጽሐ ጠባይ ያላደፈባችሁ ሕፃናትም ጭምር በወደደን ባከበረን በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አይሾሙት ንጉሥ አያበድሩት ባለጸጋ ወልደ እግዚአብሔር ሕያው ወልደ ማርያም ስግው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትና በደል ከበዛበት ዓለም ለይቶ በዚህ ቅዱስ ቦታ ለቅድስና ለበረከት ስለጠራን ስለሰበሰበን ስለማይነገር ስጦታው ስሙ ለዘላለም የከበረ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም በረከት የወንጌላዊ የቅዱስ ዮሐንስ ረድኤት በሁላችን ላይ ይደርብን። አምስቱ አክላብ እለ በአፋ ይትኮነኑ የሚፈረድባቸው አምስቱ ውሾች ዛሬ የምንማርበት የትምህርታችን ርዕስ የሚሆነው የሚፈረድባቸው አምስቱ ውሾች የሚል ይሆናል። ምን አልኳችሁ? የሚፈረድባቸው አምስቱ ውሾች። ትላንትና የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል አክብረናል። መቅደስ የሆነችዋ ድንግል ማርያም ወደ ቤተ መቅደስ የገባችበትን ምክንያት በማድረግ አክብረናል። ዛሬ ደግሞ የወንጌላዊ ቅዱስ ዮሐንስ ወርሃዊ በዓሉ ነው። በረከታቸው በሁላችን ላይ ይደርብን። የሚፈረድባቸው አምስቱ በሚል ርዕስ ነው የምንማረው። ዛሬ የተቀደሰው ቅዳሴ ምን ይባላል? ነበራችሁ አይደል? አስቀድሳችኋል አይደል? ትንሽ ረዘም አለባችሁ ቅዳሴው። ምን ይባላል? የሊቃውንት ቅዳሴ ነው። የሊቃውንቱ ቅዳሴ ረጃጅም ነው ይታወቃል። 14 ቅዳሴ አለ። ከ14ቱ ቅዳሴ ረጃጅም ከሚባለው አንዱ ዛሬ የቀደስነው ቅዳሴ ነው እና ምን ይባላል? አትናቴዎስ በሉ እስኪ። ቅዳሴ አትናቴዎስ ይባላል። ዛሬ የቀደስነው ቅዳሴ ሊቁ ቅዱስ አትናቴዎስ የደረሰው የተናገረው የጻፈው ቅዳሴ ነው። የትምህርታችን ርዕስም ከዚሁ ቅዳሴ ላይ የተወሰደ ነው። ቅዳሴ ከመጽሐፍ ቅዱስ የወጣ እንጂ ከመጽሐፍ ቅዱስ የተለየ እንዳልሆነ በዚሁ አጋጣሚ እናያለን። አትናቴዎስ ማለት ማይ ንጹሕ ማለት ነው። የጠራ ንጹሕ የሆነ ውሃ ማለት ነው። የደረቁ አትክልቶች፣ የደረቁ እጽዋቶች በውሃ እንደሚለመልሙ ቅዱስ አትናቴዎስም በትምህርቱ፣ በሕይወቱ፣ በስብከቱ፣ በተአምራቱ በኃጢአት የደረቁ ምዕመናንን አለምልሞ ለፍሬ ንስሐ የሚያበቃ ስለሆነ ማይ ንጹሕ ውሃ ተብሏል። የብቻ አይደለም። አትናቴዎስ ማለት ትርጉሙ ብርሃነ ዓለም የዓለም ብርሃን ማለት ነው። እሱም በትምህርቱ የምዕመናንን ልቡና የሚያበራ ስለሆነ ብሎ ደግሞ ምን ይላል? እይቁም
ወይበር ምስሌክሙ በጸልዮ ዘማዊ ወኢቀታሊ ዘያጣኡ ወኢሰራቂ ወኢሐሳዊ ዘውእቶሙ አምስቱ አክላብ እለ በአፋ ይትኮነኑ ይላል። ዛሬ የምናየው ይህን ነው ማለት ነው። ምን ማለት ነው? ርዕሳችንን የሚፈረድባቸው አምስቱ ውሾች ብለናል። እነማን ናቸው አምስቱ ውሾች የተባሉት? ለምንድን ነው በአምስቱ ውሾች የተመሰሉት? ውሾች የተባሉበት ምክንያት ምን ስለሆነ ነው? ደግሞስ ውሻ ለፍርድ ይቀርባል ወይ? ውሾች የተባሉበት ምክንያት፣ ዓላማ እና ምስጢር ትርጉም በተመለከተ ዛሬ እናያለን። እግዚአብሔር አምላካችን ምስጢሩን ጥበቡን ለእኔ መስማቱን ደግሞ ለእናንተ ያድለን ያድላችሁ። እና ይህንን ስንተረጉሞ ምንድን ነው የሚለው ሊቁ? እያንዳንዱ ስንዘረዝረው ዘማዊ አመንዝራ ሴሰኛ የሆነ ሰው የእግዚአብሔርን መንግስት አይወርስም ይላል። ምን አይነት ሰው? አመንዝራ የሆነ ሴሰኛ የሆነ እንዲህ አይነት ሰው የእግዚአብሔር መንግስት አይወርስም፣ ከመንግስተ ሰማያት በአፋ ይፈረድበታል እንጂ። ዘማዊነት የተቀደሰውን ማንነታችን ማርከስ ነው። ዘማዊነት የከበረውን ማንነታችን ማዋረድ ነው። ዘማዊነት ለእግዚአብሔርን የገባነውን ቃል ማጠፍ ነው። ዘማዊነት ካለን መንፈሳዊ ክብር መውረድ ነው። ዘማዊነት እግዚአብሔር የከበረበትን ሕይወት ማዋረድ ነው። ዘማዊነት ኃጢአት ነው። ሴሰኝነት በደል ነው። የእግዚአብሔርን ቤተ መቅደስ ማርከስ ነው። እግዚአብሔር እንዲህ አይነቱን አይታገስም። ደግሞም የቀደመው ሕግ ኢትዘሙ አታመንዝር የሚል ነው። ዘጸአት ምዕራፍ 20 ተመልከቱት። አታመንዝር ብሎ ያዘዘ እግዚአብሔር ስናመነዝር በሕጉ ልክ ይጠይቀናል። ካልተመለስን ይፈርድብናል። ዝሙት ክፉ ነው። እግዚአብሔር ልጆች ኃያል የነበረውን ሶምሶንን ኃይሉን አሳጥቶታል። የእግዚአብሔር ክብር አድሮበት የእግዚአብሔር ምስጢር ተገልጾለት ሺዎችን ያሳድድ የነበረው ሳኦል ሽባ፣ ባዶ፣ ደካማ መሆን የቻለው በዝሙት ምክንያት ነው። በዝሙት ራሳችን ያረከስ ካለ ዛሬ ልንጠይቅ ይገባል። ዛሬ ልንመለስ ይገባል። ዛሬ ልናስብ ይገባል። ምክንያቱም ኃይል ያሳጣል። መንፈሳዊ ኃይል፣ መንፈሳዊ ጉልበት የሚያሳጣ ነው ዝሙት፣ ሴሰኝነት። ከትዳር ውጭ የሚደረግ ሩካቤ ሁሉ ዝሙት ነው። ከትዳር በፊት የሚደረግ ሩካቤ ሁሉ ዝሙት ነው። በምንም ተአምር እግዚአብሔር ከፈቀደው ሕግና ውጭ የሚደረጉ ነገሮች ሁሉ ዝሙቶች ናቸው። ወገኖቼ ዝሙት ዳዊትን ታላቁን ሰው እንደ ልብ የተባለውን ሰው ከእግዚአብሔር ጋር አጣልቶታል። ነፍስ እስከ መግደልም አድርሶታል። ዝሙት ጥበበኛ የተባለውን ሰሎሞንን ለጣዖት ከመሰዋት ድረስ አድርሶታል። እናም ዘማዊነት የእግዚአብሔር መንግስት አያወርስም። እግዚአብሔር አምላካችን ከዚህ ይሰውረን፣ ከዚህም ይጠብቀን። በዝሙት ውስጥ የምንኖር፣ በዝሙት ውስጥ የምንመላለስ ራሳችንን ያረከስን ካለን የመመለሱ ቀን የይቅርታው ቀን ዛሬ ነውና ወደ እሱ እንድንመለስ በቸርነቱ ሁላችንም ይርዳል። ሁለተኛው የሊቅ የሚነግረን ደግሞ ወኢቀታሊ ነፍስ የሚገድል ሰው የእግዚአብሔር መንግስት አይወርስም ይላል። ምን አይነት ሰው አልኳችሁ? ነፍስ የሚገድል ሰው፣ ገዳይ የሆነ ሰው፣ አጥፊ የሆነ ሰው እሱ የማንም መንግስት አይወርስም፣ የእግዚአብሔር መንግስት አይወርስም። በእግዚአብሔር ባሪያው የፈጠረውን በአምሳሉ የፈጠረውን ሰው የሚገድል ሰው፣ እግዚአብሔር ያከበረውን የሚገድል ሰው፣ ከእግዚአብሔር ውጭ ሊገድለው የማይገባውን የገደለ፣ በዚህ ምድር ላይ እንዲኖር የተፈቀደለትን ዕድሜ ሳይጨርስ የገደለ፣ በዚህ ምድር ላይ ያለውን ጉዞውን ያሰናከለ እሱ ነፍሰ ገዳይ ነው። እሱ ገዳይ ነው።
ሁሉን ከሚችል አምላክ በቀር መግደል ማዳን የሚችል ማንም የለም። መግደል የሚችል ማዳን የሚችል የሞትም የሕይወትም ቁልፍ ያለው ማን ብቻ ነው? እግዚአብሔር ነው። እግዚአብሔር ነው። ከዚህ ውጭ ሰው ሰውን ሊገድለው አይገባም። እንኳን በሰው ላይ በራሳችን እንኳን ስልጣን የለንም። ስልጣን የለንም። በእርግጥ ነው ገዳይነትን በሁለት መልኩ ከፍለን ልናየው እንችላለን። በስጋ መግደልና በመንፈስ መግደል። በምንና በምን? በስጋ መግደል እና በመንፈስ መግደል። በስጋ መግደል የሚባለው የሚታወቅ ነው። ደብድቦ አቁስሎ መግደል፣ ተኩሶ መግደል፣ ውርጃ መፈጸም፣ ይሄ በስጋ መግደል። ይሄ በስጋ ሰው እንዳይኖር ማሰናበት ነው። ይሄን እግዚአብሔር አይወድ። እግዚአብሔር ይህን ይጠላል። ኢትቅትል አትግደል ብሎ ሕግ የሰራ ራሱ ስለሆነ መግደል እንደሌለብን የነገረ እሱ ስለሆነ አስቀድሞ የመጀመሪያው ገዳይ በራሱ በምድር ላይ ተቅበዝብዞ ነው የቀረው። የሚገድል ሰው ይቅበዘበዛል። አንድም ቀን ሳያርፍ ይጠቀለላል። አንድም ቀን ሳይረጋጋ ወደ መቃብር ይወርዳል። ብዙ ጊዜ አይታችሁ ከሆነ ነፍሰ ገዳይ ሰዎች ተረጋግተው አይኖሩ። እግዚአብሔር መረጋጋቱን ለሁላችንም ይስጠን። እንደዚህ አይነት ሰዎችን በጥበብ በማስተዋል ወደ እግዚአብሔር ካልመለስናቸው መቼም አይመለሱ። አንድ ነፍሰ ገዳይ ሰው ነበርና ከዛ የሆነ ሰዓት ላይ መመለስ እንዳለበት አስቦ ንስሐ ለመግባት አንዱ ካህን ጋር ይሄዳል። ምን አድርገህ ነው ሲሉት፣ ነፍስ ገድዬ። እግዚኦ 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 ሲሉት እሳቸውን ገደላቸው ይባላል። ሌላ ሁለተኛው ካህን ጋር ሄደ፣ እንደዛው ተፈጸመ። ሶስተኛው ተፈጸመ። አራተኛው እስከ 6 ድረስ ሄደ። ሰባተኛው አንድ ብልህ አባት ጋር ደረሰ። ምን ሆነ ነው ልጄ አሉት። እኔማ ይህን ያክል ሰው ገድዬ መጣሁ። ንስሐ ልገባ ሲሄድ ካህናቱ እንዲህ ይሉኛል፣ እየገደልኳቸው እዚህ ደረሱ። እርሶም የእነሱ ዕጣ ፈንታ እንዳይደርስዎት ወይ ንስሐ እንድገባ አድርጉኝ፣ እንድመለስ አድርጉኝ፣ ካልሆነ አላቸው። አይ ልጄ አንተ ስንት ሰው ነው የገደልከው አሉት። 6 ሰው። እኔ ያለው አረ እንደ ዕድሜ ዘመኔን ሰው ስገድል የኖርኩት አንተማ ምኑን ነካው አሉት ይባላል። በልና ይዞ እኔ ተመልሼ ንስሐ ገብቼ እግዚአብሔር ይቅር ብሎኛል፣ አንተም እግዚአብሔር ንስሐ ብትገባ እግዚአብሔር ይቅር ይላል ብለው ለንስሐ በቁት። ጥበብ ማለት ይሄ። እግዚአብሔር ሁላችን በንስሐ ያብቃል። ስለዚህ ነፍሰ ገዳዮች ስንል የሚገድል ሰው ስንል በስጋም በመንፈስም ነው። በስጋ ቅድም እንደነገርኳችሁ ነው። በመንፈስስ? በመንፈስ መግደል ማለት ኃጢአት እየሰሩ ክፉ ስራ እየሰሩ መጥፎ ስራ እየሰሩ በዛ መጥፎ ስራ አራያ መሆን፣ ለሰዎች በመጥፎ ነገር አራያ መሆን፣ በብልግና ሰዎችን ማስከተል፣ በብልግና ሰዎችን መሳብ፣ በብልግና ሰዎችን መጎተት፣ በኃጢአት ሰዎችን መሳብ። በእንደዚህ አይነት በእኔ ከሚያምኑት አንዱን ያሰናከለ የወፍጮ ድንጋይ በአንገቱ ላይ አስረው ወደ ጥልቁ ባህር ቢጥሉት ይሻለዋል የሚል ይሻለዋል። የእግዚአብሔር ሰዎች ማሰናከል፣ የተቀደሱትን ማርከስ፣ የተሰበሰቡትን መበተን፣ የሚጾሙትን የሚጸልዩትን ከጸሎታቸው ከጾማቸው ከስግደታቸው ማሰናከል፣ በዚህ ሁሉ በመንፈስ ሰው እንደ መግደል ይቆጠራል። እግዚአብሔር አምላካችን መጥፎ አርአያ እንዳንሆን በቸርነቱ ይጠብቀን። የብቻ አይደለም፣ ሰዎችንም መጥላት በራሱ ሰዎችን ማሳደድ፣ ለሰዎች ክፉ ነገር ማሰብ፣ ክፋትን ማሰብ ነፍሰ ገዳይነት ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንጌላዊ ቅዱስ ዮሐንስ በመልእክቱ እንዲህ ይላል፣ ወኩሉ ዘይጸልእ ቢጾ ቀታሌ ነፍሱ ውእቱ። ወንድሙን የሚጠላ ይህ ሁሉ ነፍሰ ገዳይ ነው። ምክንያቱም ጥላቻው ካለ ነፍስ መግደሉ አይቀርም። መገፋፋቱ ካለ መግደሉ አይቀርም። እያየን ነው። ከዚህ ነው የሚጀምረው ኃጢአት። ስለዚህ ይህንን የሚያደርጉ ሁሉ ነፍስ የሚገድሉ በመንፈስ ሰዎችን የሚገድሉ ሁሉ የእግዚአብሔር መንግስት አይወርሱም ይለናል። እግዚአብሔር አምላካችን መንግስቱን ከሚወርሱት ወገኖች እንዲያደርገን በቸርነቱ በምሕረቱ ሁላችንም ይርዳ። ይሄ ሁለተኛው። ሶስተኛው ኢዛጣኡ ማለት ጣዖትን የሚያመልክ ማለት ነው። ጣዖትን የሚያመልክ ሁሉ የእግዚአብሔር መንግስት አይወርስም። መመለክ የሚገባው ማን ብቻ ነው? እግዚአብሔር ብቻ። ሁሉን የሚገዛ ሁሉን የፈጠረ ሁሉን ያስገኘ ሁሉ በእጁ በደጁ የሆነለት
በፍጥረቱ ላይ ነግሶ የሚኖር አምላክ አማልክት አምልኮ የሚገባው እግዚአብሔር ነው። ውዳሴ የሚገባው ለእግዚአብሔር ነው። ክብር የሚገባው ለእግዚአብሔር ነው። ጉልበት ሁሉ መንበርከክ የሚገባው ለእግዚአብሔር ነው። ሁሉም መገዛት የሚገባው ለእግዚአብሔር ነው። ከዚህ ውጭ ለጣዖት የሚሰግድ ጣዖትን የሚያመልክ ሁሉ የእግዚአብሔር ጠላት ይሆናል። ለምን? ራሱ ባለቤቱ ምን ብሏል? ከኔ በቀር ሌላ አምላክ አይሆንልህ። ከእርሱ በቀር ሌላ አምላክ ሊኖረን አይገባም። ከእርሱ በቀር የምናመልከው፣ የምንከተለው፣ የምናምነው፣ የምንሰዋለት፣ የምንበረከክለት ሊኖር አይገባም። እንደ አቴና ሰዎች ለማይታወቅ አምላክ አንሰግድም እኛ ለሚታወቅ ራሱን ለገለጠው እንጂ እኔ እግዚአብሔር ነኝ ብሎ አፍ ለአፍ ከሙሴ ጋር ከአብርሃም ጋር ከኖህ ጋር ከተነጋገረው ከአባቶቻችን ከእግዚአብሔር በቀር እሱ በቀር አምላክ ሊኖረን አይገባም። ጣዖት ቤት የምትሄዱ፣ ጠንቋይ ቤት የምትሄዱ የእግዚአብሔር ልጆች እግዚአብሔርን በዚህ እንዳታስቀኑት። እግዚአብሔር በአምልኮቱ አይደራደርም፣ በአምላክነቱ አይደራደርም። ጎልማሳ በሚስቱ ንጉሥ በመንግስቱ አምላክ በአምላክነቱ ሲመጡበት አይደረድም። ምንም ቢወድ ምንም ባለንጀራው ጓደኛው ወንድሙ እህት ብትሆን በዚህ ጉዳይ ድርድር የለም ወገኖች። እግዚአብሔርን እንዳናስቀናው ጠዋት ቤተክርስቲያን መተን ከሰዓት ሌላ ቦታ የምንሄድ እንዲህ አይነት ሰዎች ማስተዋልን ገንዘብ ልናደርግ ገባል። እግዚአብሔር ዝም ያለን እንድንመለስ ፈልጎ እንጂ ስላላየን አይደለም። እግዚአብሔር የታገሰን ይመለሳሉ ብሎ እንጂ በደላችንን ስላልተቆጣጠረ አይደለም ወገኖች። ስለዚህ ከእግዚአብሔር ወዮ አማልክት ወንድሞች ወይ ከእንግዲህ በኋላ ከጣዖት አምልኮ ራቁ፣ ከጣዖትን ከማምለክ ሽሹ ይላል። የምንሸሸው ብዙ ነገር አለ። ከዛ መካከል አንዱ ጣዖትን ከማምለክ ነው። ጠንቋይ ቤት ከመሄድ ነው። አዋቂ ቤት ከመሄድ ነው። አዋቂው ማን ብቻ ነው? ንገሩኝ፣ ማን ብቻ ነው አዋቂ? በሕይወታቸው አዋቂ ነው ብላችሁ ታስቡት ማን ነው? አመስግኑት። ንሽሽ እግዚአብሔር አይወደው። ምክንያቱም እኛ የአንድ መንግስት ልጆች ነን። ንጉሳችን ደግሞ ክርስቶስ ይባላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በሱ ነው የምንኖረው። የአንድ የንጉሱ የኢየሱስ ክርስቶስ ልጆች ነን። የሚለየን የሚከፋፍለን የለም። አንድነታችን ህብረታችን የተጠበቀ የእሱ ብልቶቹ አካሉ ክርስቶስ የሆነላት ቤተ ክርስቲያን በእሷ የምንኖር አንድ ህዝቦች ነን። አንድ ህዝቦች ነን። ያ ማለት ቋንቋ ብሔር የለንም ማለት ግን አይደለም። በክርስቶስ ግን ተዋይተናል። ሁላችንም ከብሔርም ከነገድም ሁሉ በላይ ሆነናል። ይሄንን የምንከተል ካለን እግዚአብሔር አይወድምና እንድንመለስ አምላካችን በቸርነቱ ይርዳል። ስለዚህ ሶስተኛው ምንድነው አልኳችሁ? ጣዖትን ማምለክ። ጣዖትን የሚያመልኩ ደግሞ ምን አይሉ? የእግዚአብሔር መንግስት አይወርሱ። አራተኛው እና የእግዚአብሔር መንግስት አይወርሱም ከተባሉት አንዱ ኢሰራቂ፣ ሌባ፣ ቀማኛ የሆነ ሰው። ምን አይነት ሰው? ሌባ፣ ቀማኛ የሆነ ሰው። እሱ እግዚአብሔር መንግስት አይወርስም። ሌባ ምንድን ነው? እገሌ ሌባ ነው ይባል። ሌባ ምንድን ነው? ሌባ አታውቁም እንዴ? ሌባ ምንድን ነው? ገንዘብ የሚሰርቅ አይደለም እንዴ? ሀብት የሚሰርቅ፣ የሰው ኪስ የሚያወልቅ፣ ጨለማን ተገን አድርጎ ብዙ ነገር የሚያደርግ እሱ ምንድን ነው? ሌባ። የታወቀው ነገር ይሄ። ገንዘብ የሚሰርቅ ሌባ ነው፣ እውነት ነው። ሀብት የሚሰርቅ ሌባ ነው፣ እውነት ነው። ዕቃ የሚሰርቅ ሌባ ነው፣ እውነት ነው። ጊዜ የሚሰርቁም ሌቦች ናቸው። የሰውን ጊዜ የሚሰርቁ፣ የእግዚአብሔርን ጊዜ የሚሰርቁ፣ የሰውን ዕውቀት የሚሰርቁ፣ የሰውን እድል የሚሰርቁ፣ የሰውን ችሎታ የሚሰርቁ፣ የሰውን ትዳር የሚሰርቁ የሉም ወይ? የሉም ወይ? ዋናዎቹ ሌቦች እንዲያውም እነዚህ ናቸው። በምንም የማይተኩ ገንዘብ የሚሰርቁብህ ገንዘብ በገንዘብ ትተካዋለህ ሰርተህ በተወርደ። ዛሬ ሰውን እኮ ያሳበሉት ባዶ ቀፎ ያደረጉት የሰውን እድል እየሰረቁ እኮ ነው። በሟርተኞች የሰውን ዕውቀት እየሰረቁ ባለፉበት በአቋራጭ ለማደግ ያን ሰው በሽተኛ አድርገው አሳስረው ቁጭ አድርገው እነሱ እንደፈለጉ ለመኖር ሺህ ዓመት አትኖር፣ እኩል መቃብር ትወርዳለህ።
ያኔ አንተ ያስተቃየው እንዳላዛር በአብርሃም እቅፍ ይቀመጣል። አንተ በዚህ የደላ የሰውን እድልና የሰውን ዕውቀት ወስደ በቤት ላይ ቤት በመኪና ላይ መኪና የሰበሰብከው ተከትሎ ወደ መቃብር አይወርድም። ያኔ አላዛር በአብርሃም እቅፍ ሲጽናና አንተ ሲኦል ውስጥ ዋስጠኝ ትለዋለህ። እንዲህ መሆን እንፈልጋለን ወይ? አንፈልግ። ስለዚህ ሌባ ቀማኛ ስንል ገንዘብ የሚሰርቅ ብቻ አድርገን እንዳናስብ፣ የሰውን ሞራል የሰረቁ፣ የሰውን ሕይወት የሰረቁ፣ የሰውን እድል የሰረቁ፣ የሰውን ዕውቀት የሰረቁ በብዙዎች ልፋት በሌሎች ልፋት እነሱ አምሮባቸው ለመኖር የሚያስቡ ሌቦች እግዚአብሔር አይታገሳቸውም። ለጊዜው ሊመስላቸው ይችላል። ሁሉን የያዙት የጨበጡ ሊመስላቸው ይችላል። አንድ ቀን ግን ባዶ ይሆናሉ። እግዚአብሔር ዝም አይልም። እግዚአብሔር ከሌብነት ሁላችንም ይሰውረን። ሌቦች የእግዚአብሔር መንግስት ምን አይሉ? ከቃሉ ጋር ናችሁ። የእግዚአብሔር መንግስት ምን አይሉም አልኳችሁ? አይወርሱም። ስለዚህ ሌብነት እንተው። ቅድም ያልኳቸውን የዘረዘርኳቸውን ያላደረገ ሰው አለ? እንዲያው ባናደርገው ያልተመኘን ሰው አለ? በሐሳብ ያላወጣን ያላወረድን ሰዎች አለ? አንደኛ ቆሮንቶስ ምዕራፍ 6 ቁጥር 10 ላይ ሌቦችና ገንዘብ የሚወዱ ሁሉ የእግዚአብሔር መንግስት አይወርሱም ይላል ሐዋርያው ቅዱስ ጳውሎስ። የእግዚአብሔር መንግስት ለነሱ የተዘጋ ነው። ካልተመለሱ፣ ንስሐ ካልገቡ፣ ካልተጸጸቱ፣ የእግዚአብሔር ቃል ልባቸውን ካልነካቸው በቀር በፍጹም የእግዚአብሔር መንግስት ለነሱ የተዘጋ ነው። የተዘጋው የእግዚአብሔር መንግስት ግን የሚከፈተው በንስሐ ነው። ቅዱስ ዮሐንስ አፈወርቅ በረከቱን በሁላችን ላይ ያሳድርብንና ከዕለታት አንድ ቀን ህዝቡን ሰብስቦ እያስተማረ ባለበት በዛ ሰዓት አንድ ሌባ ወደዛ ጉባኤ ሄደ። ለምን ሄደ ይመስላችኋል? መቼም ሌባ ሊማር ቤተክርስቲያን አይሄድም አይደል? ሊያስቀድስ አይሄድም። እናንተ ስታስቀድሱ እዚቹ ጎንበስ ስትሉ ቦርሳችሁን ስልካቸውን ለማንሳት የሚመጣው ሌባ። በጣም የሚገርመኝ ነገር ትራንስፖርት አወጥተው አክሱም ድረስ ላሊበላ ድረስ ግሸን ድረስ የሚሄዱ ሌቦች ናቸው። እግዚአብሔር ማስተዋል ይስጥልን። እና ይህ ሰው ለሌብነት ነው የሄደው። ህዝቡ ቁጭ ብሎ ይማራል። አንደበተ ርቱዕ የሆነው ዮሐንስ አፈወርቅ ያስተምራል። በዚህ ትምህርት ሰዓት ግን የሚገርም ነገር ተፈጠረ። ዮሐንስ አፈወርቅ የሚያስተምረው ስለ ምህረት፣ ስለ ይቅርታ፣ ስለ መመለስ፣ ስለ ንስሐ፣ ከእግዚአብሔር ጋር ስለመታረቅ፣ ዓለማዊነት ስለመተው ነበር ያስተምር የነበሩ። ስለምን ያስተምር ነበረ? እስኪ ስለ ምህረት በሉ። ጉባኤው ይናገር። ስለ ምህረት፣ ስለ ይቅርታ፣ ስለ ንስሐ፣ ስለ መመለስ፣ ከእግዚአብሔር ጋር ስለመኖር፣ ዓለምን ሁሉ ስለመናቅ፣ ስለዚህ ሁሉ ያስተምር ነበር። ይህ ሰው ከዚህ ውጭ ሊሆን ይችላል? እንዲህ ሊሆን ይችላል? በፍጹም አይችልም። በዚህ በዮሐንስ አፈወርቅ ትምህርት ይህ ሌባ ተማረከ። የመጣበትን ዓላማ ረሳው። ለመስረቅ የመጣው ሰው ቁጭ ብሎ ከዛ ጉባኤ ካለው ከህዝብ ጋር መማር ጀመረ። በዛ ቅጽበት ውስጥ ከዚህ በኋላ እኔ አልሰርቅም፣ የሰው ገንዘብ አልወስድም ብሎ ወሰነ። ቃሉን ሰምተን እንድንወስን እግዚአብሔር ይርዳል። ቃሉን ሰምተን እንድንመለስ፣ ቃሉን ሰምተን ለንስሐ እንድንበቃ። ይህ ቃል የሚነገረው ለኔ ነው። ዛሬ እግዚአብሔር በመምህራን ላይ አድሮ የሚያስተምረን የሚመክረው ለኔ ነው። ለተግሳጽም ለመክረም ለመመለስም ይሆንልኝ። ዓለማዊነት ይብቃይ፣ ኃጢአት ይብቃይ፣ በደል ይብቃይ፣ ርኩሰት ይብቃይ፣ ዝሙት ይብቃይ፣ ሴሰኝነት ይብቃይ እንድንል አምላካችን እግዚአብሔር ይርዳን። እና የሰው ወሰነ። ጉባኤው ካለቀ በኋላ ወደ ዮሐንስ አፈወርቅ ሄዶ አባቴ እንዲህ አይነት ሌባ ሰው ነበርኩኝ፣ ዛሬም በተሰጠው ትምህርት ግን ተመልሻለሁ፣ እግዚአብሔር ይቅር እንዲለኝ ንስሐ ስጡኝ አላቸው። ቅዱስ ዮሐንስ አፈወርቅ ካህን ነውና ንስሐ ሰጠው። ተመልሶ እግዚአብሔር ይቅር አለው። እግዚአብሔር አምላካችን ሁላችንም ይቅር ይበለ። ከተመለስን እግዚአብሔር ይቅር አይለንም? ይቅር አይለንም ወይ? ይቅር ይለናል። በዚህ በመጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እንቀራለን። የስርቆት ውሃ ይጣፍጣል ይላል። የምን ውሃ? የስርቆት ውሃ ይጣፍጣል፣ የተሸሸገ እንጀራም ደስ ያሰኛል ይላል። የስርቆት ውሃ የሚጣፍጣችሁ ሰዎች አታውሙ ወይ? በተሸሸገ እንጀራ ውስጥ ደስታን የምታገኙ የሚመስላችሁ ሰዎች አትመለሱም ወይ?
በተሸሸገ እንጀራ ውስጥ እናንተ ደስታ ስታደርጉ እግዚአብሔር ያላያችሁ ይመስላችኋልን? አይቶናል። እግዚአብሔር የሚሻለን በተሰረቀ ውሃ የጣፈጠ ሕይወት ከመምራት ይልቅ በተሸሸገ እንጀራ ደስ ከመሰኘት ይልቅ ተመልሶ ሕይወት፣ ደስታ፣ በረከት የሚሰጠውን የክርስቶስ ሥጋና ደም መቀበል ይሻለናል። አይሻለን? የሚሻለን ይሄ ነው። የሚያሳርፈን ይሄ ነው። ለጊዜው የደሰትክበት ነገ ደግሞ ታዝንበታለህ። ዛሬ የሳክበት ነገ ታለቅስበታለህ። ዛሬ ከፍ ያልክበት ነገ ትዋረድበታለህ። ዛሬ ያገኘበት ነገ ደግሞ ታጣበታለህ። ከገቡ መውጣት ካገኙ ማጣት የሌለበት የእግዚአብሔር መንግሥት ብቻ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አመስግኑት መድኃኔዓለም። ስለዚህ ሌቦች የማንን መንግሥት አይወርሱም? እግዚአብሔር መንግሥት። እንደተባለው እንኳን ሰውን የእኛ ድፍረት አላልቅ ብሎ እግዚአብሔርን ሰርቀነዋል፣ ጊዜውን ሰርቀነዋል፣ ገንዘቡን ሰርቀነዋል። የአስራት ሌቦች ነን፣ የጊዜ ሌቦች ነን። ሳምንት ሙሉ ሰርተን አንድ ቀን ቅዳሜ ቀን እንኳን ቤተክርስቲያን መጥተን ለማስቀደስ ይችን ሰዓት ለእግዚአብሔር ለመስጠት እንኳን መወሰን ያቃተን ሳምንት ሙሉ ምንሯሯጥ ቅዳሜ ስንመጣ ግን ምንተኛ ሰዎች። እግዚአብሔር ከሌብነት ሁላችንም የሰወረን። ገንዘቤንም ሰርቃችሁ ጊዜዬንም ሰርቃችሁ እናንተ ከማን ናችሁ ከየት ናችሁ ከመባል መድኃኔዓለም ሁላችንም የሰወረን፣ በቤቱ ሁላችንም ያኖረን። የመጨረሻው እና አምስተኛው የእግዚአብሔር መንግሥት አይወርሱም የተባሉት ወይ ሐሳዊ ይለዋል፣ ሐሰተኞች ናቸው። ምኖች ናቸው? ሐሰተኞች። የሐሰት ምላስ ያላቸው፣ የሐሰት አንደበት ያላቸው፣ ወንድም ከወንድም፣ ጓደኛ ከጓደኛ፣ ባለንጀራ ከባለንጀራ፣ ጎረቤት ከጎረቤት፣ ተማሪ ከተማሪ፣ ሰራተኛው ከሰራተኛው የሚያጣሉ፣ ከአንደበታቸው ቅን ነገር የማይወጣ፣ በውሸት የተካኑ፣ ውሸትንና ሐሰትን የሚፈበርኩ፣ የፈጠራ መስሏቸው ውሸትን በመፍጠር ላይ የተካኑ የተመሰከረላቸው እንዲህ አይነት ሰዎች የእግዚአብሔርን መንግሥት አይወርሱም። በፍጹም በፍጹም። እውነት ነፃነት ታወጣለች የተባለው ነፃ የሚያወጣ እውነት ነው። መጽሐፍ የሚለው እውነቱን እውነት ሐሰቱን ሐሰት በሉ የተባለው። በዚህ ዓለም ላይ የምንመለከተው ነገር ዋሽተው የሚያጣሉ ሰዎች መዛታቸውን፣ ያልተባለውን ተባለ ያልተነገረውን ተነገረ የሚሉ በደራ ፍቅር ውስጥ ጥላሸት የሚቀቡ፣ በተወደደ ጓደኝነት ውስጥ እሳትን የሚያነዱ፣ እንዳይተማመኑ የሚያደርጉ ሐሰተኞች፣ ውሸታሞች የእግዚአብሔር መንግሥት አይወርሱ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እንዲህ የሚል ቃል ተጽፎ እናገኛለን። መጽሐፈ ምሳሌ ስንት አልኳችሁ? ምንድነው የሚለው ቃሉ? እግዚአብሔር የሚጠላቸው 6 ነገሮች አሉ ይላል። ስንት ነገሮች? 6 ነገሮች አሉ። እግዚአብሔር የሚጠላቸው 6 ነገሮች አሉ። 7ተኛውንም ነፍሱ አብዝታ ምን ትለዋለች? ትጸየፈዋለች ይላል። 7ተኛው ነገራችኋለሁ ከጊዜ አንጻር፣ 6ቱም ቤታችሁ ሄዱና አንብቡት። እግዚአብሔር የሚጠላው 6 ነገር እዛ ጋር ተቀምጧል። 7ተኛውን እጅግ አብዝታ ነፍሱ የምትጸየፈው እግዚአብሔር የሚጠላው ነገር ምን እንደሆነ ታውቃላችሁ? በወንድማማቾች መካከል ጸብን የምትዘራ ምላስ ይላል። እንዴ ክርስቲያን እኮ የተረጋጋ አስቦ የሚናገር ተናግሮ የሚያስብ አይደለም፣ አስቦ የሚናገር። የምናገረው ነገር ያንጻል አያንጽም፣ ይጠቅማል አይጠቅምም፣ ይመልሳል አይመልስም፣ ያድናል አያድንም፣ ይገላል አይገልም ብሎ የሚያስብ መሆን አለበት። እንደመጣለት ክርስቲያን አይናገርም ወገኖች። ውጤቱን ለክቶ መዝኖ መሆን መቻል አለበት። ብዙዎቻችን በመናገራችን የተነሳ ብዙ ያጣናቸው ነገሮች አሉ። የብዙ ሰዎችን ሕይወት ያጎሳቆለ ሰዎች አለን። ይህ ሚዲያውን ብትመለከቱ እንደዚህ እኮ ነው። ሳያስቡ ይናገራሉ። ዓለምን ያንጫጩና እኔ እኮ እንዲያው እናንተ ባላችሁት መንገድ አልነበረም፣ እንደገና ደግሞ ይቅርታ። ችግር እኮ እግዚአብሔር ማስተዋል ለሁላችን ይስጠን። እግዚአብሔር የሚጠላው ነገር ቢኖር ይሄ ነው። እኔ ሰዓት የተገደበ ስለሆነ ዛሬ ሌላ አገልግሎት ስላለ እዚህ ተሎ እንወጣለን። ዛሬ ከዚህ በኋላ ያለውን አገልግሎታችን እናሳጠራለን። ለዛ ነው እንጂ አንድ ታሪክ ብነግራችሁ በጣም ደስ ይለኝ ነበረ። ምን ያክል በባልንጀርነት መካከል
በወንድሞች መካከል ጸብን መዝራት እስከ ሞት ድረስ እንደሚያደርስ እግዚአብሔር ሐሰትን አይወድም። እግዚአብሔር ውሸትን አይወድም። ይህንን የሚያደርጉ ደግሞ የእግዚአብሔር መንግስት ሊወርሱ በፍጹም አይችሉም። ከእግዚአብሔር መንግስት በአፋ ነው የሚሆኑት። ስለዚህ እግዚአብሔር ይህንን ይጠላል፣ ወደ መንግስቱም አይገቡም ብሏቸዋል። ስለዚህ እግዚአብሔር የሚጠላቸው 5 ነገሮች 5 ውሾች የተባሉት እነዚህ ናቸው የሚል እግዚአብሔር ቃል ዘውእቶሙ 5 አክላብ ለባፋ ይትኮነኑ። እነዚህ 5 ውሾች ያልኳችሁ ከመንግስተ ሰማያት በአፋ የሚፈረድባቸው ወደ ገሃነመ እሳት የሚወርዱ የእግዚአብሔር ፍርድ የሚጠባበቃቸው የእግዚአብሔር ፍርድ የሚጸናባቸው እግዚአብሔር የሚፈርድባቸው 5 ውሾች ያልኳችሁ እነዚህ ናቸው። ምን ናቸው? አመንዝራዎች፣ ነፍሰ ገዳዮች፣ ጠንቋይ ቤት የሚሄዱ፣ ጣዖት የሚያመልኩ፣ ሌቦች፣ ቀማኞች፣ በሐሰት የሚናገሩና የሚመሰከሩ እነዚህ 5 ውሾች ናቸው። አትናቴዎስ ብቻ አይደለም የተናገረው። ዛሬ በዓሉ የምናከብረለት ወንጌላዊ ቅዱስ ዮሐንስም በራእዩ ተናግሯል። አውቀለምሲስ ራእየ ዮሐንስ ምዕራፍ 22 ቁጥር 15 ነው ይሁት ከመንግስተ ሰማያት በአፋ ናቸው እነዚህ 5 ውሾች የተባሉት እግዚአብሔርን ያሳዘኑ፣ የበደሉ፣ የረከሱ፣ የቆሸሹ፣ የማይመለሱ ስለሆኑ ማለት ነው። ለምን በ5 ውሻ መሰላቸው? ለምን በውሻ መሰላቸው ካልን ውሻ ቤተክርስቲያን በሚገባበት ሰዓት እንደሚደረገው አሁን ቅዳሴ እያስቀደስን ውሻ ቢገባ ምንድን ነው የምታደርጉት? ከቃሉ ጋር ናችሁ። ውሻ ቢገባ ምንድን ነው የምታደርጉት? ሁላችንም እንዲያው በቀኝም በግራም ብለን እናወጣዋለን አይደል? እናባረረዋለን ከቤተክርስቲያን አይደለም እንዴ? ኃጥአንም ወደ እግዚአብሔር መንግስት እንዳይገቡ ይህን ኃጢአት የሰሩ የማይመለሱ ለንስሐ ያልበቁ ወደ እግዚአብሔር መንግስት እንዳይገቡ ፍትወቱ ሥላሴ በፍርድ ከመንግስተ ሰማያት በአፋ ያደርጓቸዋልና ለዚህ ነው በውሻ የመሰላቸው። ይሄ አንደኛው። ሁለተኛው ደግሞ በውሻ የተመሰሉት ውሻ ከለፍላፋ ነው፣ ተመልሶ ወደ ጥፋቱ ይመለሳል አይደለም? ወደ ጥፋቱ ይመለሳል። ውሻ ወደ ጥፋቱ እንደሚመለስ ሁሉ ኃጥአንም ትላንት ወደ ሰሩት ኃጢአታቸው ስለሚመለሱ በዛ ኃጢአታቸው ስለሚኖሩ ያንን ኃጢአት ደጋግመው ስለሚሰሩት በውሻ ተመስለዋል። እግዚአብሔር ውሻ ከመሆን ይሰውረን። ውሻ ከመሆን ሰው መሆን አይሻለንም ወይ? አይሻለንም? ታዲያ ሰው እንሆን ካለን ይህንን 5 ቅድም የጠቀስናቸውን ነገሮች ያልሰራን አለን ወይ? ማን ነው ያላመነዘረ? ማን ነው ያልገደለ? ማን ነው ጠንቋይ ቤት ያልሄደ? ማን ነው ያላስመተተ? ማን ነው ጣዖት ያላመለከ? ማን ነው ያልሰረቀ? ማን ነው በሐሰት ያልመሰከረ? ማን ነው በሐሰት ያልተናገረ? ማን ነው በሐሰት በባልንጀራው ላይ ክፉ ነገር ያላደረገ? ወገኖች ሁላችንም ወድቀናል። የሚሻለን በንስሐ መነሳት ነው። እግዚአብሔር በቃሉ እንዲያነሳ ፈቃድ ይሁንልን። ቸሩ አምላካችን እግዚአብሔር በዚህ በወደቅንበት ኃጢአት ከዝሙቱ፣ ከነፍሰ ገዳይነቱ፣ ከጣዖት አምልኮ፣ ከሌብነቱ፣ ከውሸቱ ሁሉ ወጥተን ተመልሰን የስሙ ቀዳሾች የመንግስቱ ወራሽ እንድንሆን አምላካችን እግዚአብሔር በቸርነቱ ይርዳን። የሚፈረድባቸው 5 ውሾች